ድራማ በጣም ደስ የሚል የቤተሰብ ድራማ በጣም ደስ የሚል ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ናታን እንግዲህ በዳታ ተጠምዷል ማለት ነው። ዳታ በጣም ተመችቷለች ማለት ነው። ዳታ በጣም ምርጥ ልጅና ደስ የምትል ቅብጥብጥ የምትል ጣጣ የሌላት ፊት ለፊት የምትናገር ልጅ ናት ማለት ነው። በጣም ነው የምትመቸው ማለት ነው። እንግዲህ አባትየው በመጨረሻ ወርቅ ጌጣጌጡን ወስዳለች ተብላ ስሟን አጥፍቷት ነበረ ማለት ነው። እንግዲህ አባትየው በመጀመሪያ እውነቱን አወቀ ማለት ነው። እንግዲህ እውነቱ ታወቀ። ያው አንዳንድ ጊዜ እውነት ተደብቆ ይቀራል ብለን ስናስብ እውነት በምንም ተአምር ተደብቃ አትቀርም ማለት ነው። እውነት ትወጣለች። እውነት ተደብቆ አይቀርም ማለት ነው። የአብ እንግዲህ ጌጣጌጦቹን እራሱ ደብቃ ዳታ ናት የወሰደችው በማለት እንግዲህ ዳታን ስም አጥፍታ ነበረ ማለት ነው። በመጨረሻ እንግዲህ አቶ ደረጀ ሁሉንም ነገር አሳመናት ማለት ነው። እሷም ወስዳ ቦርሳው ከታ ዳታ እንደወሰደች እንዳስመሰለች ብዙ ነገር ራሷን እንዳደረገች እንግዲህ አቶ ደረጀ የአብን እንግዲህ አናዝዟታል ማለት ነው። እንደዚህ ልታደርጊ የቻልሽበት ምንድን ነው? ቦርሳሽን ክፈቺው በማለት እንግዲህ ሁሉንም ነገር ጠይቋታል ማለት ነው። ነገር ግን እንደዚህ ማድረግሽን እናትሽ እንዳትሰማ ማንም ሰው እንዳይሰማ፣ ነገር ግን እንደዚህ በማድረግሽ ሄደሽ ዳታን ይቅርታ መጠየቅ አለብሽ በማለት እንግዲህ አቶ ደረጀ ልክ ልኳን ተናገራት ለያብ ማለት ነው። ያብ እንግዲህ ዳታ ላይ እንደዚህ ልታደርግ ያለችው ናታንን በጣም ትወዷለች ማለት ነው። ከናታን ፍቅር ስላላት ዳታ ደግሞ ከናታን ጋር እንድትቀርብ ስለማትፈልግ ነው ማለት ነው። እንግዲህ አንዳንድ ጊዜ አንድ ሰዎች ስንወደው በማንሄድበት መንገድ ሰዎችን ለመጉዳት የምንጥርበት ያ ሰው ጎድተን ራሳችንን በሰላም የሚኖር የሚሳካልን ሁሉም ነገር ቀና የሚሆንልን የሚመስለን እጅግ በጣም ብዙ ሰዎች አሉን ማለት ነው። ነገር ግን እንግዲህ የአብ መጨረሻ ላይ አባትየው አናዝዟታል ማለት ነው። ነገር ግን እንግዲህ እናትሽ እንዳትሰማ ከዚህ የበለጠ ሌላ ነገር ነው የሚደረገው። አንቺ ደግሞ እንደዚህ እያደረግሽበትን መናገር አለብሽ። እንደዚህ ልታደርግበት የቻልሽው ምክንያት ካልተናገርሽ ደግሞ እኔ ምን ማድረግ እንደምችል ታውቃለሽ። እኔ ተናደርኩ ምን ማድረግ እንደምችል ታውቃለሽ በማለት እንግዲህ ያብን በደንብ ተናግሯታል ማለት ነው። አቶ ደረጀ በጣም አስተዋይ አባት ናቸው ማለት ነው። በጣም ነው ደስ የሚሉት። እንደመጣላቸው የሚናገሩት አባት ሳይሆን አስተውለው የሚናገሩ አባት ናቸው ማለት ነው። እንግዲህ አንዳንድ አባቶች ሳይቸኩሉ ሁሉንም ነገር በትህትና በትዕግስት አውርቶ የሚያስረዳት ችሎታ አላቸው ማለት ነው። እንግዲህ አቶ ደረጀ ዳታም ከቤት እንዳትወጣ ሁሉም ነገር በነበረበት እንዲቀጥል እንግዲህ ዳታንም ቁጭ አድርጎ አናግሯት ነበረ። የኔ ልጅ አንቺ እንደዚህ ታደርጊያለሽ እንዲህ ያደርግሻል ምናምን ብሎ ሲጠይቃት አባዬ እኔ ከዚህ በፊት እነ ብሩክን ከማግኘቴ በፊት እንደዚህ አደርግ ነበረ። ነገር ግን ደግሞ እንደዚህ ሳደርግበት የነበረ ወድጄ ሳይሆን ስለሚርበኝ የሚበላ ነገር ስለሌለኝ ለሆዴ ለመብላት ለራብ ብዬ ነው እንጂ ለሌላ ነገር አይደለም እንደዚህ ሳደርግ ነበረ። አሁን ግን እነ ብሩኬን ካገኘውን በኋላ እኔ እንደዚህ አይነት ነገር ትቻለሁ። ደግሞ እዚህ እናንተ ጋር ያለው እኔ ምን አጥቼ ነው? እበላለሁ፣ እጠጣለሁ፣ እህቶቼ ከገንዘብ ሁሉ ይበልጡልኛል። አሁን ግን እኔ እነ ብሩኬን ካገኙም በኋላ እንደዛ ነገር አቆማለሁ፣ አላደርግም በማለት እንግዲህ ለአባትየው አስረድታለች ማለት ነው። በማልቀስ ብዙ ነገር ተናግራለች ማለት ነው። የኔ ልጅ የጠፋ ጌጣጌጦች እጅግ በጣም ብዙ ናቸው። በጣም ውድ ውድ ነገሮች ናቸው የጠፉት። ታዲያ ምን እንበል ምናምን በማለት መልስ ስሰጣት አባዬ አንተም ትጠራጠረኛለህ? ተጠራጥሬሽ ሳይሆን በሩ ዝግ ነው። እዚህ ግቢ የተከበረ ነው። ከዚህ ቤት ውስጥ ሌላ የውጭ ሰው የለም። ታዲያ ምን ልበል ምናምን ብሎ ሲጠይቃት አባዬ እኔ እንደዚህ አላደረኩም፣ በጭራሽ አላደረኩም
አላደረኩም። እሺ ወሰደች ካላችሁኝ እጅግ በጣም ብዙ ብር የሚያወጣ ነው፣ በመቶ ሺህ ብር የሚያወጣ ነው አላችሁት። ከወሰድኩኝ ለምንድን ነው ተመልሼ እዚህ ቢመጣ ለምንድን ነው የመጣሁት? በዛ አልጠፋም ነበር። ይህን ሁሉ ጌጣጌጥ ወስጄ ለምን ይጠፋለሁ? አባዬ እንዴት ነው ያሰብኩ? በማለት እንግዲህ በማልቀስ ለአባትየው ነግረዋለች ማለት ነው። የኔ ልጅ ተረጋጊ፣ እኔ እንደዛ አስቤ ሳይሆን ምናምን ብሎ በመናገር የኔ ልጅ ነው ያልከኝ በማለት እንግዲህ ተረጋግታለች ማለት ነው። አቶ ደረጀ እንግዲህ የአብ ዳታን ይቅርታ እንድትጠይቅም አድርጓታል ማለት ነው። በመጨረሻ እንግዲህ የአብ ጌጣጌጦቹን ራሷ ሰብስባ እንደደበቀች ታውቋል ማለት ነው። ምክንያቱም እሷ ዳታ ከናታን ጋር ግንኙነት ስላላት በጣም ስለሚቀራረቡት አብሮ ይዝናናሉ፣ አብሮ ይጫወታሉ፣ ክፍሉም ትሄዳለች አብሮ ስለሚሆኑት እሷ እንግዲህ ናታን ዳታን ይወዳታል ብላ በማሰብ ነው እንግዲህ እንደዚህ አይነት ተንኮል እየፈለገችው ማለት ነው፣ እያደረገችው ማለት ነው ያብ። ነገር ግን አልተሳካላትም። እንግዲህ ከሽፎበታል። በጣም ከባድ ነገር ነው። ሰው ሳይሰርቅ የሰውን ገንዘብ የሰውን ንብረት ሳያነሳ እንደዚህ አድርጓል ብሎ ሰው መወንጀል እጅግ በጣም ከባድ ነው ማለት ነው። እንግዲህ በጣም አስቸጋሪ ነው። አንዳንድ ጊዜ ሰዎችን ባላደረጉ ባልሆኑ ነገር መወንጀል ትንሽ ይከብዳል ማለት ነው። እንግዲህ ቢሆንም እንግዲህ በተንኮል መንገድ ብንሄድ አልተሳካለትም ማለት ነው። ዳታዬ በጣም ንጹሕ ልጅ ናት። ከዚህ በፊትም ሀግ ሳረግ የነበረ ስለሚርበኝ የሚበላ ነገር ስለሌለኝ ነው አባዬ። እኔ አሁን እህቶቼ ከገንዘብ ሁሉ ናቸው፣ ከገንዘብ ሁሉ ይበልጡኛል። እኔ ቤተሰቤን ካገኘም በኋላ እንደዚህ አይነት ማድረግ ቆይቻለሁ። ከነ ብሩኬ ጋር ከተመለስኩ በኋላ እኔ እንደዚህ ነገር አላደርግም በማለት እንግዲህ መልስ ሰጥታ ነበር አባትየው ማለት ነው። የአብና ዳታ እንግዲህ እዚህ ጋር እየተነጋገሩ ነው ማለት ነው። የአብ እንግዲህ ዳታን ጥምድ አድርጋ ይዛታለች ማለት ነው። አቶ ደረጀ ደስ የሚሉ ነገር የበላይ ናቸው። ሁሉም ልጆች ይሰሙታሉ። ባለቤታቸውም በጣም ትዕግስተኛ ናት። ያው ትናደዳለች እንግዲህ ማንኛውም ሰው ሁሉ እቃ ሲጠፋበት አይደለም መቆጣት ሌላ ነገርም ያደርጋል ማለት ነው። መታሰር አለበት ትታሰር እያለች ነበረ ማለት ነው። እንግዲህ አቶ ደረጀ እንደምንም ብሎ አሳምኗታል ማለት ነው። የአቶ ደረጀ ባለቤትም በጣም ደስ የሚሉት እናት ናቸው። እንደዚህ ቸኩሎ የሚወስኑት እናት አይደሉም ማለት ነው። በጣም ደስ የሚል አስተማሪ የሆነ ድራማ ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። የኔ ውድ ቤተሰቦች እንኳን በሰላም ወደ ቻናሌ ወደ ቤቴ መጣችሁ። ሼር፣ ላይክ፣ ሰብስክራይብ አበረታቱኝ የኔ ውድ ቤተሰቦች። መልካምነት ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ከሰላም የሚበልጥ ነገር የለም ለሰው ልጅ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ ሲመጣ እንግዲህ ዳታ ድራማ እንግዲህ ነው የቤተሰብ ድራማ በጣም ደስ የሚል ዳታዬ እንግዲህ በመጨረሻ ቤተሰቡን አግኝታለች ማለት ነው። በጣም ነው ደስ የሚለው። እህቶቹንም አግኝታለች። እንግዲህ ወደ ቤት ስትገባ አንድ ጂያ በምትባል እህት አጋጥማታለች ማለት ነው። ከነሱ ጋር የሚኖር ልጅ አለ ማለት ነው። እሱን እንግዲህ ዳታ ስለምታቀርቡ እሷ በሱ የተነሳ ዳታን ጥምድ አድርጋ ይዛለች ማለት ነው። ናታን እና ዳታ በጣም ስለሚቀራረቡ የአብ እንግዲህ በጣም ተናዳለች። ናታንን በጣም ስለምትወደው ማለት ነው። እንግዲህ ዳታ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ቻናላችሁ ላይ እየገባን ሰፖርት እናደርጋችሁ። መልካምነት ለራስ ነው፣ አይከፈልበትም። ይሄ ደግሞ ድራማ በጣም ብዙ ነገር የሚያስተምረን ትክክለኛ ድራማ ነው ማለት ነው። እንግዲህ አንዳንድ ድራማዎቹ በድራማ መልክም ቢያመጡ ብዙ ነገር እውነተኛ ትክክለኛ ነገር ነው ይዞ የሚመጡት ማለት ነው። ምክንያቱም አንዳንድ ሰዎች ምንም ሳናደርጋቸው ምንም ጥፋት ሳይኖራል ምንም ክፋት ሳይኖርብን የኛ ስም ለማጥፋት የኛን ለማሸማቀቅ የኛን በቃ
የማይሆነው ነገር ውስጥ ለማስገባት የሚጥሩ እጅግ በጣም ብዙ ሰዎች አሉ ማለት ነው። እንደዚህ አይነት ሰዎች ደግሞ በጣም ከባድ ናቸው ማለት ነው። ነገር ግን እኛ ደግሞ እውነት ከኛ ጋር ካለች ማሸነፋችን የማይቀር ነው ማለት ነው። በጣም ደስ የሚል ድራማ ነው እንግዲህ አስተማሪ የሆነ ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልን ስለመጣችሁ እናመሰግናለን። ብዙ ነገር ያስተምራል ማለት ነው። ያብና ናታን እንግዲህ አብረው ቢሆኑም ናታን ያብን አያፈቅራትም ማለት ነው። ያብ ናታንን የምታፈቅረው ናታን ግን ዳታ በጣም ደስ የምትል ልጅ ናት፣ የሆነ ደስ የሚል ነገር አላት በማለት ለያብ ሲናገር እንግዲህ እንዴት እንደዚህ ይላል ብላ በሱ የተነሳች ነው እንግዲህ ያብ ዳታ ላይ ክፋት ነገር ስታስብ የጀመረችው ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ተስጠው ከላይ ነው ማለት ነው። ልጅና ደስ የምትል ልጅ ናት ማለት ነው። እንደዚህ አይነት አስተማሪና እጅግ ብዙ ነገር የሚያስተምረን ድራማ ይዛችሁልን ስለመጣችሁ ከልብ እናመሰግናለን። በርቱልን። ሰላም ለሀገራችን፣ ፈጣሪ ሀገራችን ሰላም ያድርግልን። ለሰው ልጅ ከስም የሚበልጥ ነገር የለምና ሁሉም ነገር ትርፍ ነው። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሀገራችን ሰላም ያድርግልን። የኔ ውድ ቤተሰቦች ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ። እስኪ ገፋ ገፋ አድርጉኝ ማለት ነው። ሰላማችሁ ብዝዝት ትርፍርፍ በልልኝ በያላችሁበት ቦታ ፈጣሪ ያሰባችሁትን ነገር ሁሉ እያሳካላችሁ ከኃጢአት በስተቀር የልባችን መሻት ይፈጽምልን። ከዛ ወገር በሰላም ለሀገራችን ያብቃን። ቤተሰቦቻችን ሰላም ያድርግልን። ሰላማችሁ ይብዛልኝ። ሰላም ለሰው ልጅ በሙሉ ሰላም ለሀገራችን ፈጣሪ በያለንበት ቦታ በየዓለም ዳርቻ ሰላማችን ያብዛልን። ቤተሰቦቻችን ሰላም ያደርግልን። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ከምንም በላይ ለሰው ልጅ ሰላም ነውና ሰላማችሁ ይብዛል። ገንዘባችን ፈጣሪ ይባርክልን። ሀገራችን ሰላም ያድርግልን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።